ሳልኖር እንዴት ነህ? ኡስታዝ ወሒድ ሰላም ናችሁ ወይ? ሌሎቻችሁም ያጀማ እንዴት ናችሁ? አልሐምዱሊላህ። እንዴት ነህ? አለን። እንኳን ለጌታችን ለመድኃኒታችን ለኢየሱስ ክርስቶስ የትንሣኤ በዓል በሰላምና በጤና በፍቅር አደረሳችሁ አደረሰን እላለሁ። በዛ አጋጣሚ እኛ አልደረስንም እኮ። ደርሳችኋል እኮ አላመናችሁም እንጂ። ቆይ እኔ አሁን በጣም ውግዘት እየደረሰብን ነው አሉ። እንዴት ነው ነገሩ? አራራራ በኡስታዝ ወሒድ የተነሳ እኮ ነው። እንዴት መጡና እንዴ አንተ ኡስታዝ ወሒድን አላየኸውም ወይ መጽሐፉን እንዴት ክርስቶስን እንደሚያዋርድ አሉኝ። አረ ኡስታዝ ወሒድ እንደዛ አይደለም የተደበቀ እውነት የሚል መጽሐፉንም አይቼዋለሁኝ። እኔ ኡስታዝ ወሒድ ሙስሊም ነው መቼም ኢየሱስ ጌታ ነው ከሙታን ተነሳ ብሎ አይጽፍም። እንዴት ተረድታችሁን ነው ምናምን አልኩኝ። ከዛ ጭራሽ ሰለምቴ ነህ አቡኪንም እያስገባህ ቁማር እየተጫወትክ ነው ምናምን ብለው አሰላልመውኝ ሄዱ። ባንዴ መጡና ሚዲያ ላይ እሺ ታዲያ እስልምና እንድትቀበል ያስገደደክ ሰው አለ? አሁን ያስገደደኝ የለም። እኔ ማን እንደዚህ የደወለ ከሆነ ኡስታዝ ጋር ኡስታዝ አቡኪ የሚባል ጋር ትደዋወላለህ አሉኝ። እኔ ኡስታዝ እንኳን ልደዋወል ቀርቶ ማንም የለም። አቡኪ እኔ ጓደኛዬ ነው፣ በጣም ነው የምወደው። ከሱ ጋር የበለጠ ደግሞ ስናወራ የሆነ ቁማር እየተጫወትክ ነው ምናምን አሉ። እኔ ምንም አልመሰለኝም። ምን መሰለህ እኔ ልጅቱ በጣም ስታናደደኝ ነብዩ መሐመድ እስኪ ነብይ አይደሉም በላለች። ነብይ ናቸው ምን አገባሽ አልኳት። ይችን ቆርጠው አራቡብኝ ታውቃለህ። ከዛ በዚች ብዙ ሰዎችም እየደወሉ ያው አንተ ሆዳ ምናምን ይሉኛል። እሺ ኤኒሃው ምን እንደሆነ ታውቃለህ? ለታሪክ ይቀመጥ ሳልኖር ኦርቶዶክስ ነው። ብዙን ጊዜ መጥቶ እስልምና ላይ ጥያቄ ይጠይቃል፣ ይሟገታል። እኛም እንጠይቀዋለን። አስተማሪዎች ሄዶ እየጠየቀ ምንድነው እኔ ሳልኖርን ከማውቀው አንጻር ሁላችንንም ክርስቲያን አድርጎ ቢጨርሰን ደስ ይሏል። የልቡ ፍላጎት ነው የምር ማለት ነውና ለዛ ነው አብዝቶም ከኛ ጋር የሚመጣው ማለት ነውና አንደኛው ነገር ይሄ ነው። ሁለተኛው ነገር ደግሞ ምንድነው እኛ ተሳዳቢዎች ስላልሆንን ስነ ስርዓት ስላለን በሐሳብ መሞገትን ስለምናምን ለዛ ነው አዘውትሮ እኛ ቤት የሚመጣ። ካልተሳሳትኩ አይደለ ሳልኖር? አሁን ልክ ነህ። በቃ ስርዓት ባለው መልኩ ተነጋግሬ ከነ ክብሬ ተከብሬ የኔ ሙስሊሞች ቤት እየገባሁ እኮ ዘምሬ እኮ ነው የምወጣ። እስቲ ዘምር እየተባልኩኝ እና እኔ ልሰዳደብ የላከኝ ጌታ የለም፣ የምሰዳደብለትም አምላክ የለም። እኔ አሁን ይኸውልህ እዛም ለመቆን ሰውን በቃ ስርዓት ይኑረን። ሰውን ማዋረዱ ወንጌል አይደለም። ይሄ እመኑ ይልንገራችሁ። በዚህ ንጽጽር ስራ ላይ ማንንም ሰው ወደ ክርስቲያን አያመጡም። ስድድብ እንዲህ ከሆነ እኛ ወረርን እኮ ስድድብ ባንደበታችን ረጋ እንበል ነው ያልኩትኝ። ያመጣጤ አንደኛ እኔ ኡስታዝንም ነጃንም ያው እንጃ ሲሳደብ አልሰማው። ታላቁ አብርሃም ይባሉ ሲሳደብ አልሰማው። ኡስታዝ ወሒድ ሲሳደብ አልሰማውም። መጽሐፉ ላይ ያው የኡስታዝ አቃቢ ነው ኢየሱስ ጌታ ነው ብሎ አይጽፍም። እንደተረዳ ሰው ሙስሊም ነው እሱ። የስጋ ነገሮችን ያረጋቸውን ሰው እንደሆነ እንደተራበ እንደተጠማ ሰው ነው። ሶስት አምላኮች ነው የሚያመልኩ። ይሄን ነው ሊጽፍ የሚችል። ይሄን ደግሞ በሐሳብ መሞገት ነውና እነዚህ ነገሮች ቢስተካከሉ ለጥፎ እንደው እናንተ ከምታሰልሙት እኮ እነሱ እየገፉ የሚያሰልሙት በለጠ። አሁንማ ስለ ነብዩ መሐመድ ነገር ሲወራ ለምን እንዲህ አልክ? አንተ ሙስሊም ነህ። ስለ ሙስሊም ነገር ስታወራ ተረርተህ ነው። እኔ ማንም ሰው ረድቶኝ ያውቅም። እኔ በላቢ የማደርሰው ነኝ እግዚአብሔርን እና ትንሽ ይከብዳል ያለው ነገር። እኔ አሁን እውነት ለመናገር አንተ እስቲ እንደው ታውኛላችሁ እኔ እግዚአብሔር በሚያውቀው እግዚአብሔርን እዚሽ ከማውራት ውጪ እኔ በውስጥ እንኳን አንድም የሚደውልልኝ እኮ ሙስሊም ደሞስ ምን አውርቼ ነው እንዴ? እነሱ የሚሰሩት ስራ ስለሆነ ነው አይደለም። እነሱ የሚሰሩት ስራ ስለሆነ እኔ ስለ ነብዩ መሐመድ መጠየቅ አለብኝ። እኔ አንድ ክርስቲያን ነኝ። ነብዩ መሐመድ ለአንተ ምንድናቸው አሉኝ። መነሻው ምን መሰለ? እኔ ነብዩ መሐመድ እንዳንድ ተራ ሰው አላያቸውም። በልጅነታቸው ቤተሰቦቻቸውን ያጡ፣ ከዛ ደግሞ ሰው ቤት የነበሩ፣ ከዛ ደግሞ ተጠግተው የነበሩ፣ ከዛ የሮማን ኤምፓየር ያፈረሱ ስልጣኔ የነበረውን በ10 ዓመት ውስጥ አፈራርሰው ደግሞ የራሳቸውን ነገር ያረጉ ታላቅ ሰው ናቸው። በአሁኑ ሰዓት ደግሞ 2 ቢሊዮን የሚከተላቸው ናቸው። ተራ ሰው አይደሉም ብለሃል። ነብይ እንደዚህ ናቸው። ነብይ እንደናቸው ጭራሽ ባንዴ እንደዛ አሉኝ ማለት ነው። ከምር በጣም ተሰማኝ እንደዛ ሲሉኝ። አዎ ምን ታመጣላችሁ ነብይ ናቸው በቃ አልኳቸው። እኔ ነብዩ መሐመድ ለአንተ ምንድናቸው ሊባል አይገባም። አንደኛ። ሁለተኛ ለነሱ እኔን ማን ናቸው እኔን የሚጠይቁኝ? አንሳደብ። ይኸው በእግዚአብሔር ልንገራችሁ መጽሐፋችን እንዴት እንደሚል በዓለም ላይ እጅግ አደገኛው ነገር ፍቅር አልባ እምነት ነው። ክርስትና ግን መሰረቱ ክርስቶስ፣ መገለጫው ፍቅር፣ ግቡም ደግሞ ሰላምና እረፍት ነው። አምነን የምናመልከውን አምላክ የምንገልጥበት
አማራጭ የሌለው መንገድ ቢኖር ተግባርን ያማከለ እውነተኛ ፍቅር ነው። ቃሉ እንደሚል በእናንተ ዘንድ ሁሉ በፍቅር ይሁን ይላል። አንደኛ ቆሮንቶስ 16:14 እየተሳደብክ ማንንም ሙስሊም ወደ ክርስትና አታመጣም። ፍቅር ከሌለው ብዙ ተግባር ይልቅ መውደድ በተሞላ ንግግር እግዚአብሔር ይከብራል። ለዓለምም የሚታየው ትልቁ ምስክርነት የእምነት አቋማችን ሳይሆን መውደድ የተሞላው ህይወታችን ነው። በፍቅር መኖር እኮ ይችላል። አሁን እኮ በቃ የሆነ ሰው የሆነ ነገር ካለ አው እንዲህ ነው እኮ እሱ። እኔ አሁን አቡኪን እነሱ እኮ በኋላ ያዞሩት አቡኪን እያመጣ በግዕዝ ታወራለህ ተልኳለህ። ያንድም ቀን አቡኪ ስለምወደው ዲያቆንም ስለሆነ እንግባባለን በቋንቋም። አንደኛ የቤተክርስቲያኖቹ ልጅ ነው እናወራለን እንግባባለን። ሌላ ግን ሸር ተንኮል ክርስቶስ ምስክሬ ነው እሱም አላሰበውም እኔም አላሰብኩትምና እነዚህ ቲክታክ ላይ ያሉት ጎርፍ አመጣሽ አራሙቻዎች ስር የሌላቸው የማይማሩ እኩይ የማይፈወሱ ድዌዎች ናቸው። እና ሙስሊሞች እኛ ወንጌላችን እንደሱ አይደለም። እኔ ወንድማችሁ አብርሃም ቤት እየመጣችሁ በትህትና ወንጌላችን እንዴት ማር እንደሆነ ከማር እንደሚጣፍጥ ዓላማዬ ወንጌል ወደ እናንተ ጆሮ ሊደርስ ነው፣ ማስገደድ የለም። እና በእነሱ ቅር እንዳይላችሁ እነዚህ ቤተክርስቲያኑን የሚወክል ወይም ደግሞ ቤተክርስቲያኑ አደራ የሰጠቻቸው አይደለም። በየቀኑ እኮ እያሰለሙ እኮ ነው። ካህን የሚሳደቡ ካህኑን እኮ ጠብር ግፍ አድርገው ነው ሰድበው ይሄዱና ትህትናችሁ በዚህ ይቀጥል። አንዳንድ ሰው አለባበሳችን፣ አበላል፣ ተግባር፣ ህይወት ሃይማኖቱን ይሰብካል እና ከዛው ጫፎ ደግሞ አብሮ መኖር አለ። በቃ አንድ ነን አብረን እንኖራለን በቃ አለቀ። እና ይሄ ነገር ቢለመድ እኔም ደግሞ ይሄ ነገር እንዲስተካከል አብረን መስራት አለብን። አቡኪንም አውርቼዋለሁኝ አብረን በቃ ሰው አውርቶ ተማምሮ በቃ ወንድምዬ አመሰግናለሁ በቃ ሰላም ገባ በልሽ ደህና ደር በፍቅር መለያየት። ስድድብ የሰውን ልጅ የሚያረክሰው ካፉ የሚወጣ እንጂ የሚገባ አይደለም እያለ መጽሐፉ ምን አይነት አሰባበክ እንደሆነ ሁላችሁም ይሁ። አንድ ክርክር እንኳን ከእስልምና ጋር በሰላም ሲጠናቀቅን አይቻልም ከክርስቲያን ጋር መጨረሻው ስድድብ ነው። እና ይሄን ነገር ደግሞ እኛ መቀየር አለብን። ወጣቶች ነን እኛ። መልካም ስንሆን ተሳዳቢው ይጨልና ይቀራል። ህዝቡ ደግሞ ግንዛቤ ሰተን መሰረት አስይዘን ከነገር ነው የሚሰማ ህዝብ አለ። ሁሉም ክርስቲያኑም ብትሉት ሙስሊሙም ስድብን አይፈልግም። ሁሉም ክብሩን ይወዳልና ከሌላው ይልቅ ይሄንኛውን መጀመሪያ በደንብ መስራት አለብን። ጠላት አይደለንም። ሁላችንም የተላክንበት ዓላማ አለ። የተላክንበትን ነገር ግን በፍቅርና በትህትና ዝቅ ብለን ማድረስ ይሄ የኛ ዓላማ ነው። ልንደባደብ ልንሰዳደብ የሚልቅ ማንም አምላክም የለም መሰረት ያለውም የለምና በዚህ ላይ ብንሰራ ደስ ይለኛል። ኡስታዝም ወንድማችን ጃም ትክክል ነው። ኡስታዝ የምትለው ነገር አለ ከሌለ እኔ አንድ በጣም አጫጭር ሁለት ሀሳቦችን አነሳለሁ። አይ ምንም የለም። ያው ሳልኖር እኮ ውስጡ ሰልሟል። ውጭ ነው የቀረው። ውጭ ደግሞ ቀስ ብሎ ይሰልማል ኢንሻአላህ። ዱዓ አድርጉለት። ዱዓ ነው የሚያስፈልገው እንጂ ውስጡ ሰልሟል። ውጭው ነው። ውጭው ደግሞ ቀስ ብሎ ይሰልማል። መጀመሪያ ሰው ውስጡ እኮ ነው የሚሰልመው። ከዛ በኋላ ፕሮሰስ ያደርግና ፕሮግረስ ያደርግና ከዛ በኋላ መጨረሻ ላይ ውጭ ይሰልምና ሻሃዳ ይይዛል ማለት ነው። አደባባይ ላይ ሰው ልጅ መጀመሪያ ውስጥ ነው የሚሰልመው እና ውስጡ ሰልሟል ያስታውቃል ማለት። ሳውንድ ትራኩ በተኖችን ስጫናቸው እስልምና የሚሉ ነገሮች አሉትና እንደዚህ አይነት ነገር ነው። እንቅልፍን በስነ ስርዓት የሚተኛ አይመስለኝም። አሁን ሐሳቡ ሁሉ ነገር ያለው እኛ ጋር ነው። እኛ ቤትም የማይጠፋበት ይሄ ነው። እየተንከባከበን ነው። ሻይ ቡና እያልነው ነው። ምግቡ በጣም ጥሞታል እኛ ቤት ያለው ምግብ ማለት ነውና ያው እዛ ብዙ የለም ረሃብ ነው ያለውና አንድ ሳሙሳ ነገር ምናምን ይሰጡትና በጥፊ ያጋጩታል ይቀጠቅጡታልና እዛ ሲቀጠቀጥ ነው የሚውለው። የስድብ ማለት ነው እንትን የሚለው የኦርቶዶክስ ቤት ይቅርታ አድርግልኝ ዱለኛ ቤት ናት። ገፊ ቤት ነው። ገፊ ነው። ሳልኖር አንድ ነገር ልንገርህ። በልጅነቴ ቤተክርስቲያን ውስጥ ነው ያደግኩትና አይ ቲንክ የሆነ ሰዓት ላይ ልደታ ማርያም ምናልባት አዲስ አበባ ልጅ ቋሉን ካታውቀው ልደታ ማርያም ንግስ ይካሄዳልና ንግስ እየተካሄደ የንግስ ቀን አንድ ፕሮቴስታንት ኢየሱስ ጌታ ነው ብሎ በር ላይ ይሰብካል። ልክ ነው እያልኩ አይደለም። ይሰብካል። በር ላይ ሲሰብክ መጨረሻ ላይ የማርያም ጠላት ብለው ቴሌ የቆፈረው ጉድጓድ ነበረ። እዛ ውስጥ ከተውት አንዳንድ ድንጋይ አድርገውት መጨረሻ ላይ ቤተሰቦቹ ሲመጡ ሬሳው መገኘት አቃታቸው። ተጨፍልቆ መሞቱ አይደለም እኮ ሬሳው ራሱ በድንጋይ ተወግሮ ማለት ነው ሊገኝ አልቻለም። ራሱ በጣም የጭካኔያቸው ጭካኔ ማለት ነው።
ማለት ወይ ማስተማር ነው ወይ ደግሞ የህግ አካል አምጥተው እንትን ነው እንደዛ አድርገው መግደል የለባቸው። ከዛ ደግሞ አክስቴ ጋር ጎፋ ገብርኤል አካባቢ ላይ ሲሄድ አንዱ ዲያቆን ሲር ተሰርቶበት ድግም ተደግሞበት እንቁራሪት የሚመስል ነገር ያስታውቃል። ታምናለህ? ዲያቆን ነው ግን እዛ ያሉ ደብተራዎች ናቸው እንደዛ ያደረጉበት እና በጣም ገፊ ቤት ነው። መጨረሻ አሁን ስለማቀው ገፊ ቤት ነው። በተለያየ ነገር መስተዋድድ፣ መስተጻምር፣ መስተአምር ይሄ እንትን የሚባሉ ነገሮች አሉ። ራሱ በደንብ የምታያቸው ነገር አለ። የመስበክ ቅዱሳን ምናምን የሚባሉ ነገሮች መጽሐፍቶች አሉ። ይሄ እንትን የሚሉበት ማለት ደብተራዎች የሚጠቀሙበት መጽሐፍ አለ። እንጃ ቤቱ እኔ ሰላም ያለው ቤት አይመስለኝም። አሁን ተስተካክሎ እንደሆነ አላውቅም። እንግዲህ ያኔ ነው በ13 ዓመቴ ከኦርቶዶክስ ጋር ለአንድና ለመጨረሻ ጊዜ የተፋታ ነው። ቻው ብዬ የወጣሁት ማለት ነው። እኔ ከኦርቶዶክስ ወጣ በእውቀት አይደለም የወጣሁት። ከወጣሁ በኋላ ነው እንደውም ኦርቶዶክስን በደንብ ያወቅኩት። ማለት አውቃለሁ በልጅነት እንትን እውቀት አለ። እስከ መስተጋብ ድረስ ደርሻለሁ። ምናልባት ነግሬያለሁ ከዚህ በፊት ሳልኖር እስከ መስተጋብ ውዳሴ ምንድን ነው የዜማ ማለት ዜማ ቤት እስከ ውዳሴ ማርያም መስተጋብ ደርሻለሁ። ደብረ አባይና ሰረር ኩላ አማኑኤል ቤተክርስቲያን እየሄድን ነው ያጠና ነው ማነው ዜማ የተማር ነው ቅዳሴና ማርያውን መልካ ማርያምን መልካ ኢየሱስን መዝሙረ ዳዊትን መልእክተ ዮሐንስን ስንጨፈጨፍ ነው። ያው መጽሐፍ ቤት አልገባው በእድሜም ለዛ ብቁ አይደለም ሲባል ነው የምሰማው። መጽሐፍ መነኮሳት መጋቢ ብሉይና መጋቢ ሐዲስ የሚባል ነገር አለ። እሱን ሲባል ነው የምንሰማው። ከወጣው በኋላ ነው ሞር ደግሞ እንትን ያልኩት ማለት ነው። ሞር የተማርኩት እኔ ፕሮቴስታንት ጋር ነው ባይብልንም በደንብ ያወቅኩት ማለት ነው። እና ይሄ ነው ገፊ ቤት ነው ሲጀመር ጀምሮ ማለት ነው። ወደፊትም አላስተካከሉትም። ምንም ያስተካከሉት ነገር የለም። ስቲልና አሁንም ገፊዎች ናቸው። ሰው ትንሽ ወንጌልን ከሰበከ ያባርራሉ። ሰው ትንሽ መጽሐፍ ቅዱስ ካለ ተሐድሶ ነህ እንትን ምንም የማያውቀው ሰው ተሐድሶ ነው ብሎ ገፍትረው ነው የሚያስወጡት ራሱ ማለት ነው። ብቻ እነሱ የሚፈልጉት ያ ተረቱ ምናምን ነገር ነው። ሌሎችም ነገሮች ናቸው። ደጀ ሰላም የሚያዘወትር ሰው እቺ ጠላዋን ዊስኪዋን ቮድካዋን የሀብታም ተስካር ከሆነ ደግሞ ታውቀዋለህ። እነ ዊስኪ አሉ፣ አረቄ ያለ ምን አለ ሁሉ ነገር አለ። እና አንድ ጊዜ ለአንዱ ቄስ ጠላ ሰጥተውት ለመነኩሴው ደግሞ እንትን ቢራ ሰጧቸው። ከዛ ቄሱ ምን እንዳሉ ታውቃለህ? አባ ጠጡ ብሎ መጥቶ አስተናጋጁ ሲያስጠቅል የቤቱ ባለቤት ቄሱ ምን አሉ? የእርሶም ገብስ የኔም ገብስ ጠጡ አሉ። አባ ጠጡ፣ የኔም ገብስ ነው የእርሶም ገብስ ነው ልዩነት የለውም አሉ። እና ብዙ ነገሮች አሉ የምታውቃቸው ደጀ ሰላም ውስጥ ያሉ ነገሮች ማለት ነው። ጠላ ጓዳ ተቀምጠ ምን ትሰራለህ? እርጅና መጥፎ ነው ትሸብታለህ ይባላል። ታውቃለህ? ደጀ ሰላም መጀመሪያ እንትን ስትል አስቀድሰ ምናምን ስጨርስ ምናምን ደጀ ሰላም ማለት ቤተ ምርፋቅ ነው። ቤተ ምርፋቅ ቤት ይባላል። ያው ደጀ ሰላም የተሰራው ለሌላ ነገር ነበር። አሁን ግን ያው ቤተ ምርፋቅ ነው ኡስታዝዬ። ነገር ግን አሁን ያልካቸው ነገሮች አሁን እነዛ አሁን ምን አለ መሰለህ አሁን እነዚህ የምትላቸው ባይዘዊ የቤተ ክርስቲያኗ አስተምህሮ የግለሰቦች ነው። አሁን ሲኢር የሚያልከው ቤተ ክርስቲያኗ አሁን ሲኢር አታስተምርም። ለምን የቤተ ክርስቲያን ምን ያደርጋል? እዛ ያለፍኩ ልጅ ነኝ። ቤቱንም ሰለሞንና ነገር ግን ሰዎች በግላቸው ምን ያደርጋሉ? መጽሐፎቿ ለምሳሌ ፍካሬ ከዋክብት፣ ጥበበ ሰለሞን፣ መጽሐፈ ቱላላሚ፣ መጽሐፈ ቆጵሪያኖስ የሚባሉ የእንትኖቹ መጽሐፍ ምን ያደርጋሉ? እዛ እሺ ቤተክርስቲያኑ ካልሆነ ቤተክርስቲያኑ ምን ያደርጋሉ? አለ ዕቃ ቤት ነው ማለት ነው። ስለዚህ ምን ነገር አለው? መንገድ ላይ አይደለም። ዕቃ ቤት ውስጥ ምን ያደርጋል? ዕቃ ቤት ውስጥ እንዴት መሰለ ኡስታዝዬ፣ እሺ ጠቢብ ወጠቢባን ድርሳነ ሰሎሞን የሚል አለ። እነዚህ ፍካሬ ከዋክብቶች የሚባሉ አሉ። ቱላዳን የሚባል አለ። ባሮቶስ የሚባል አለ። ምን ያደርጋል? ዕቃ ቤት ሰሎሞን ብትው የተወገዘ መጽሐፍ ነው። አሁን ይሄ ውጉዝ ነው። ለቤተክርስቲያን አገልግሎት ነው። ቄሰ ገበዙ እንዲጠብቁ ተደርጎ ቤተክርስቲያን ውስጥ ምን ያደርጋል ነው ጥያቄ። እኔ ገበያ ላይ አሁን መንገድ ላይ የሚሸጡትን አይደለም የጠየቁት። ቤተክርስቲያን ውስጥ እያንዳንዱ ቤተክርስቲያን ሁሉም ቤተክርስቲያን ውስጥ አለ እንትን ቤት ማለት ነው። ድርሳነ ሰለሞን ታውቃለህ? ድርሳነ ሰለሞንም አለ። አዎ ድርሳነ ሰለሞን ማቀው ጊዮርጊስ አለ ጊዮርጊስ አለ፣ ልደታ አለ። እንደገና ደግሞ የአዲስ ገበያ እንትን አለ። ምንድነው ጥራልኝ? የእግዚአብሔር አብ አለ፣ ሩፋኤል አለ። ሩፋኤልም አለ፣ እግዚአብሔር አብም አለ።
አዲስ አበባ ክፍለ ሀገር ከሌለ አላውቅም። እኔ የማውቀው እንግዲህ ይህን ሁላ የምነግርህ የልጅነቴን ታሪክ ነው የምነግርህ። ፍካሬ ከዋክብት አለ፣ ጥበበ ሰለሞን አለ፣ መጽሐፈ ቱላማዲ አለ፣ መጽሐፈ ቆጵርያኖስም አለ። ራሱ ምን ያደርጋል ዕቃ ቤት ውስጥ ምን ያደርጋል ቤተክርስቲያኗ ጋር ምን ያደርጋል ራሱ ማለት ነው። ምን ማለት ነው የሚለውን ነገር ልንገራቸው ለህዝቡ እንዲያውቅ። መስተአብድ የሚባል አለ። መስተአብድ ማለት የሚያሳብደው ነው። ሰዎችን ማሳበድ ሲፈልግ ለማሳበድ ስትፈልጉ መስተአብድ የሚባል አለ፣ የሚደገም አለ። ያንን ከደገማችሁበት ያ ሰው ያብዳል፣ መስተአብድ ይባላል። ሰዎችን የሚያጣላ አለ። ሰዎች የተፋቀሩ ሰዎችን ማጣላት ሰው ከፈለገ መስተጻረር የሚባል አለ፣ የሚደገም። አንድ ሰው ደግሞ እምቢ ብላው ሴትየው አልፈልግም ካለችው መስተዋድድ የሚባል አለ፣ የሚያዋድድ። የሚያጣምር አለ፣ መስተጻምር የሚባል አለ። የሚያሳውቅ አለ፣ መስታምር። ትምህርት አልገባ ያለ ሰው አበሾ ይወስድና እንትን ይላል ማለት ነው። ይሄ ሁሉ ያለው ቤተክርስቲያን ውስጥ ነው ያለው። ለምን ያደርጋል ነው የኔ ጥያቄ። ምን ያደርጋል ቤተክርስቲያን ውስጥ? እኔ ገበያ ላይ መንገድ ላይ ከቤተክርስቲያን ውጭ የሚሸጡትን አይደለም የምለው። ቤተክርስቲያን ውስጥ ምን ያደርጋል? ዕቃ ቤት ውስጥ በቀደም ራሱ ሲነገር ሰለስቱ አጋዕዝት የሚባለው ሰይፈ ስላሴ የሚባለው ቤተክርስቲያን ውስጥ ነው ያለው። መንገድ ላይ አውጥተው የሚሸጡት ቤተክርስቲያኗ ፈቅዳላቸው ነው፣ እናውቃለን። ሃይማኖት አይመሰረትበትም ካላችሁ ምን ያደርጋል ቤተክርስቲያን ውስጥ? የኛ ጥያቄያችን እሱ ነው። ምንድነው ምን ያደርጋል እዛ ውስጥ? ራሱ ሀብቱላ የሚያመጣውላ አለ፣ ባለ ሀብት የሚያደርጋል፣ ሀብታም የሚያደርጉላ አለ። መጨረሻ ላይ ያሳብዳል እንጂ ሀብታሙላ የሚያደርግ አለ። ራሱ ገበያው ራሱ እንዲዘራ የሚያደርግ አለ፣ የሚደገመው በደንብ እንትን የሚለው ማለት ነው። መጽሐፈ እሺ ጨርስ። እሺ አመሰግናለሁ። በአፍ ላይ እንዳልቆም ብዬ ነው፣ ይቅርታ አድርግልኝ ታዝዬ። እነዚህ አሁን ያልካቸው ኡስታዝ የግለሰቦች እንጂ የቤተ ክርስቲያኑ አይደለም። ምክንያቱም እኔ ነገም ከነገ ወዲያም ሄደን ማየት ስለምንችል ማለት ነው። እነዚህ አሁን ያልካቸው አሉ ወይ ያልከው? አዎ አሉ መጽሐፎቹ። ግን በቤተ ክርስቲያን ማን ያስገባቸው? አሁን ካልካቸው አይ አልገቡም ኡስታዝ። እነዚህ እኮ እኔ እኮ አሁን ይሄ ቤተ ክርስቲያኗ ድግምት ጥንቆላ አትፈቅድም። ሰዎች በግለሰብ የሚሰሩ መዝገቤት ዕቃ ቤት ውስጥ ምን ያደርጋል? ከነዋይ ቅድሳቱ ጋር አብረው ምን ያደርጋሉ ነው የኔ ጥያቄ። እንግዲህ ኡስታዝዬ ይሄኛው የሚቀመጥ አሁን ለምሳሌ ድርሳነ ሰሎሞን የጻፈው ድርሳነ ሰሎሞን አሁን ተወግዟል በማኅበረ ቅዱሳን። በነገራችን ላይ በተለይ አሁን ላይ ጠያቂቱ ቤተክርስቲያን ተወግዟል። ድርሳነ ሰሎሞን ማን ያወገዘው? ማኅበረ ቅዱሳን እንዳገዙ ተነግሯል። ማኅበረ ቅዱሳን ሲጀመር የማውገዝ ስልጣን አላቸው እንዴ? ምን ያውቃሉ? ተወግዟል ማለት እኮ የክህነት አይደለም እኮ ይሄ እንዳገዙ የተከለከለ ሲሆን ይደረጋል። ምን አገባቸው? እነሱ ማውገዝ አይችሉም። ራሱ ቤተክርስቲያኑ ያላወገዘችውን ማኅበረ ቅዱሳን ማለት ሲጀመር ማኅበረ ቅዱሳን የሚባል እኮ አይታወቅም። ራሱ ቅርብ ጊዜ የተመሰረተ ነው አሉ። ከጥንትም ጀምሮ የነበረ አይደለም። ማኅበሩ ከጥንትም ጀምሮ ነበር። ማኅበረ ቅዱሳንና ማኅበረ እመብዙኃን የሚባለው አንደኛው እንደውም ተሐድሶ ሆኖ ነው የተባረረው ማኅበረ እመብዙኃን የሚባለው። ስለዚህ ሰዎች የመሰረቱት ማኅበር የጽዋ ማኅበር ነው። የጽዋ ማኅበር ሊያወግዝም አይችልም። ምን አገባቸው እንዳል የሚያውቁት። እኔ የምለው ቤተክርስቲያኒቷ ወይም ሲኖዶሱ አውግዟል። እነዚህ መጽሐፍቶች አውጡና ጣሉ ብለዋል ወይ ሲኖዶሱ? ድርሳነ ሰሎሞን ተከልክሏል። ድርሳነ ሰሎሞን ኖ አይ የተከለከለው ይላል። በቅርብ ቀን እንደውም የዛሬ 6 ወር በሆነ አካባቢ ላይ የሆነ መጽሐፍ ነው የተወገዘው እንጂ ድርሳነ ዮሐንስ ነው የዮሐንስ ነው። እሱ ሕጸጽ ስላለበት ነው ከእንትን ጋራ ሕጸጽ ስላለበት እሱ ነው ማለት። ስለዚህ ጥበበ ሰለሞንና መጽሐፈ ቱላዳሚ ምናምን የሚባሉ መጽሐፈ ቆጵርያኖስ የሚባሉ ቱላዳሚ ምናምን ታዲያ እነዛ ወደ ነገስት ምናምን የሚባሉ ታዲያ ጥበበ ሰለሞን ምናምን ነገር እስቲል ነው አሉ ቤተክርስቲያን ውስጥ ከወጡ ንገሩኝ በማስረጃ ሲኖዶሱ ያወገዘበት ንገሩ። እነዚህ ያልካቸው ችግሮቹ ነበሩ ወይ? አዎ ነበሩ። ግን ቤተክርስቲያኗ አይደለችም። ቤተክርስቲያኗ ጥንቆላን አትቀበልም። ከነዋየ ቅድሳት ጋር ግምዣ ቤት ውስጥ ወይም ደግሞ ዕቃ ቤት ውስጥ ምን ያደርጋል? ቄሰ ገበዙ ለምንድን ነው ሊጠብቁ እሱን የተደረጉት? እስቲ ቆይ ልንገር ከአገልግሎቱ ኡስታዝ። አሁን እንደው ለምሳሌ ቱላዳን ምን ይጠቅማል ለቤተ ክርስቲያን? እስቲ የሚጠቅመው አሁን ቱላዳን ጸሎት የሚጸለይ ነው ነገራችን ላይ ከሸያጢን ጋር የተያያዘ እኮ ነው ነገር ነው አይደል እንዴ? ከሸያጢን ጋር የተያያዘ ነው። ህቡስም ነው መተትና ድግምት ምንድነው? ህቡስም ያለበት ነው። ህቡስም ያለበት ታዲያ ለምንድን ነው የሚያሳብደው የሚያጣለው የሚያፋቅረው? እሺ አንተ ታምናለህ አልገባም ሲል ትምህርት አልገባም ሲላቸው ሰዎች ለትምህርት የሚገልጽልህ የሚደገመውን ታውቀዋለህ? በሚገባ ታውቀዋለህ ሳይሆን እኔ አላውቀውም፣ ግን እንደሚደረግ አውቃለሁኝ። እኔ ጠንቅቄ አውቃለሁኝ እንደሚደረግ አውቃለሁ። እኔ ትክክል ነህ፣ አልዋሽህም አንተ። ነገር ግን ከቤተ ክርስቲያኗ ፍቃድ አግኝተው ነው ታልክ፣ እንደዛ የለም። ቤተክርስቲያኗ እኮ ኦፊሻሊ እኮ እኔ ኦፊሻሊ ቤተክርስቲያኗ
ይሄ መጽሐፍት የኔ መጽሐፍት ነው አለች አይደል? ምን ያረ እኔ ጥያቄ ግምዣ ቤት ውስጥ ወይም ደግሞ ዕቃ ቤት ውስጥ በቄሰ ገበዝ በሚባሉ በስነ ስርዓት በነገራችን ላይ እኔ እንትን የተማርኩት የንባብ ቤት የተማርኩት ቄሰ ገበዝ ናቸው እኔን ሲያስተምሩኝ የነበረ ቄሰ ገበዝ የነበሩ ሰው ናቸው ሲያስተምሩኝ የነበሩት። በዛ የተነሳ ነው እነዚህ መጽሐፍቶች እዛ ውስጥ ያሉ። ለምን ምን ያደርጋሉ? መልስ የለም። እኔ እስካሁን ድረስ መልስ አላገኘሁለትም። ቤተክርስቲያኗ ውስጥ ሁሉም ቤተክርስቲያን ውስጥ እዛ ግምዣ ቤት ውስጥ ከንዋየ ቅድሳን ጋር ከተቀመጠ ላይቀር አሁን ለምንድን ነው ቤተክርስቲያኗ በሲኖዶስ ደረጃ ያላስወጣችሁ የሚል ጥያቄ ነው ያለኝ። እንግዲህ ይሄን ይመስላል። እኔ በነገራችን ላይ ገፊ ቤት ነው። አንተ እዛ ቤት እንትን ካልክ ጥሩ ነው። ግን ገፊዎች እንደሆኑ ብዙ ሰዎች ጴንጤ ሳይሆኑ ጴንጤ ናችሁ ተብለው ነው የወጡት። የዘር ጉዳይ አለ ራሱ በጣም የዘር አደገኛ የእንትን ጎጃሜና ጎንደሬ የሸዋ የምናምን ወለየ የተባለ ክፍፍል ሁላ ነበረ እኔ ሳቀው ማለት ነው። ከዛ ደግሞ ትግሬ ከሆነ ደግሞ እንደዚሁ ችግር ነበረበት። ሌላ ኦሮሞቶ እንደ ሰውም አይቆጠርም ቤተክርስቲያን ውስጥ የምናውቀው ነገር ነው። የኦሮሞ እንትን ኦሮሞ ማለት እንትን ነው ተብሎ ነው የሚታሰበው። ያው ከሻንቅላ ጋላ ምናምን ከሚለው ጋር ተመድቦ ነው። ጋላ ማለት ደግሞ ታውቃለህ ሌላ ትርጉም ነው እሱ ኡስታዝ፣ ሌላ ትርጉም አለው። ግን ይሄኛው አሁን ያልከው ሌላ ትርጉም ጋላ ማለት ትርጉሙ ትክክለኛው ትርጉሙ ልንገርህ። ጋላ ማለት ኦሮሞ ማለት አይደለም። ትርጉሙ ቆይ ልንገርህ። አባ ጊዮርጊስ ዘጋስጫ ጊዜ ጋላ ማለት አረማዊ ማለት ነው ትርጉሙ። የማያምን ከሃዲ ማለት ነው ትርጉሙ። በኋላ ላይ ግን ኦሮሞዎችን ጋላ ብለው ያሉት የቤተክርስቲያን ሰዎች ናቸው። ታውቃለህ? አሁን ሰው ጋላ ሲባል ኦሮሞ ነው የሚያስበው። አይደለም፣ እኔ እንደዛ አይደለም። እኔ ስለማውቀው እኮ ነው ታሪኩን። ጋላ የሚለውን ስያሜ እንኳን ሰዎች አሁን የምትለው ኡስታዝ ኦሮሞዎችን ቤተክርስቲያኗን ለመምታት ያሰቡ ሰዎች ያሉት እንጂ ቤተክርስቲያኗ አቃፊ ኩላዊት ቤተክርስቲያኗ የማትለውን ትላለች ማለት ራይ ማርያም ላይ ለአባ ጊዮርጊስ ዘጋስጫ ማርያም መታ ሲኦል ውስጥ አሉ ብላ የነገረቻቸው ማን ነው የተጠቀሱት? እዛ ላይ ሻንቅላ ጋላና እስላም አይደል ያለው መጽሐፉ ላይ ማርያም እነዛ ጋላ የሚለው ተተርጉሟል እኮ ታዲያ ጭፍራ ወታደር ጭፍራ ማለት ነው እኮ ነው የተባለ ማለትም ነው። አረማዊ በሚለው ነገር ግን ጋላ የሚለውን ስም ለኦሮሞ እንደ ማብሸቂያ ስም አድርጎ የተጠቀመው እነማን ናቸው? በደንብ ያው ራሱ እኔ ስለማውቀው ነው ራሱ እና እኔ አግላይ ቤት ነው ገፊ ቤት ነው ዱለኛ ቤት ነው። ከዛ ቤት ውስጥ ነው ያለው። እንዴት እንደምትዘልቀውም አላውቅም። ባለፈው ራሱ ይቀጠቅጡኛል እንግዲህ እንዳልቀጠቀጥ ምናምን ስትል ነበረ። ሄደው ቀጠቀጡ አይደል? ስትሄድ እነዚህ እኮ ቲክታክ ላይ ያሉት እኮ ተራ ናቸው ኡስታዝዬ። እኔ ግን ቤተክርስቲያን እንደ ቤተክርስቲያን አንተ እንዳልካት አይደለችም። ሰዎች እንደ ግለሰብ አለ ካልከ ግን ትክክል ነህ። ግን ቤተክርስቲያኗ ነው ተመናገር ኩላዊት ናት። ግን እነዚህ የሚሮራጡት ግን ያን ያለ ቤተክርስቲያኗ እውቅና ተቻቸው። እስቲ እንመለስ ወደ እንትን በቃ ድባቡን ለመቀየር እስቲ አንቲ ወቱ መሶበ ወርቅ የሚለውን እስቲ እንቀሽረው እስቲ በመርዋ ድምጽ ከምር ቀሽረው። አንቲ ወቱ ቀጥል። መሶበ ወርቅ ንጹህ እንተ ውስቴታ መናህውእ ህብስት ዘወረደ እምሰማያት ወሀበ ሕይወት ለኩሉ ዓለም። አዎ ይሄ ማለት ምንድን ነው? እመቤታችን ነው። ህብስት ከሰማይ የወረደው ህብስት መሶበ ወርቁ አንቺ ነሽ መቀመጫው የመሶበ ወርቁ ማለት ነው። እንዲህ ስቀሽረው ነው የሚያምርብህ ራሱ ማለት ነው። እና ቀሽረው የመርዋ የሆነ ድምጽ ነው ያለ ቀሽረው። እግዚአብሔር ይመስገን ኡስታዝዬ። ይኸው እንደዚህ በፍቅር ነው እኛ እና እኔም የመጣሁበት ኡስታዝዬ እንዲህ በፍቅር እንድንሄድ ነው አመጣጤ ወደ ቲክታክ መንደር። ድባቡን ቀየርኩልህ እኮ እንትን እንዳይደብርህ ደስ ብሎ ምናምን ነገር ልቀቅብን ብዬ አንድ እንትን አልከ ማለት ነው። እዝልና ግዕዝ ሀራራይ ትችላለህ? ሀራራይ ለምሳሌ የሚባል ዜማ አለው። ትችላለህ ሀራራይ? አዎ ሀራራይ የሚጮሃል ለምሳሌ ሀራራይ ከባድ ኢየሱስ ክርስቶስ ወልደ እግዚእ
አብሔር ስማነ ወመሃረነ ተንስኡ ወቁሙ በረአድ ውስተ ጽባእ ነጽሩ ቁሙ ሰናይ ቁሙ ከመ ሰላሞሙ እግዚአብሔር ይሃሉ ምስለ ኩልክሙ። ሐራራይ ማለት ይሄ ነው። አንደኛ አይ ሐራራይ አዎ፣ ግን ከባድ ነው ሐራራይ። እኔ ግዕዝና እዝል ነው ማቀው። ሐራራይ በጣም ከባድ ነው። ሐራራይ ፓትርያርኩ ሲመጡ እንትን ኪዳን የሚደረሰው በሐራራይ ነው ብለው የሆነ ሳለ ሲያወዛግቡን ነበር አስታውሳለሁ ማለት ነው። ኤኒዌይ በርታ ጃቢር፣ ወደ ፕሮግራማችን መሄድ ትችላለህ ከፈለክ ማለት ነው። ያዝ ነው በሞኖፖል እንትኑን። ጀዛከላ ኸይር ኡስታዚ ሳልኑር እናመሰግናለን። በቃ ይሄ ነው የሚያስፈልገው እንትን ነው ማለት። አሁን ሳልኑር ስለኛ አውቁ መስለም ራሱ ግዴታ የለበትም፣ ግን ስለ እስልምናችን በስነ ስርዓት አውቁ በቃ እንዲህ ተከባብረን መኖር እንችላለን። እና ከኔ ለመስለሜ ትልቁን ክሬዲት ማን እንደሚወስዱ ታውቃለህ? ከሰዎች ክርስቲያኖች ናቸው። ቲክቶክ ላይ ያሉ ክርስቲያኖች በሚገርም ሁኔታ ማለት ነው። እንዴት በለኝ ከፈለግ ካስረዳለሁ። እስቲ ንገረኝ እንጂ አንተ እኮ ወሬ አይጠገብም። ገብርኤልን እስኪ አውራ እስቲ። እኔ ክርስትና ሃይማኖት ላይ ጥያቄዎች ነበሩኝ። ከዛ በኋላ በአካል ዞር ነበር። እኔ ወደ ቲክቶክ ወደ ቴሌግራምም እኔ ንጽጽር መጥቼ አላውቅም። አልወድም፣ አልፈልግም፣ ከሰው ጋር መገናኘት ስለማልፈልግ ማለት ነው። እና በአካል ብዙ ቦታ ጠየኩኝ፣ ጥያቄዎች አልተመለሱም። እና መጨረሻ ላይ ወደ ቲክቶክ እንድገባ ነው ፑሽ የተደረግኩት ማለት ነው። እና ወደ ቲክቶክ መጣው ጥያቄዎችን ልጠይቅ። እኔ እነ ኡስታዝ ወሒድን አላውቃቸው፣ ማንንም ሰው አላውቅም። እኔ ሙስሊም የሚባል እኔ እስልምናን የመጠየቅ ሙስሊምም የምሆን እኔ አንድ ቀን ሀሳቡም ኖሮኝ አያውቅም። እንዲህ ጭልል ለሀፍታ ራሱ መጥቶልኝ አያውቅም። እና በቃ ኦርቶዶክሶች ቤት ነው መጀመሪያ ማዘወተር የጀመርኩ። ጠይቃለሁ ምንድን ነው ሃይማኖት ሲሉኝ እኔ ሃይማኖት የለኝም። እና ምንም አታምንም ሲሉኝ አንድ አምላክ እንዳለ አምናለሁ ስላቸው አንተ ሙስሊም ነህ ሁሌ በቃ አንድ አምላክ ነው የማመልከው ካልክ ሙስሊም ነህ። በነገራችን ላይ በዚህ አጋጣሚ እኛ አንድ አምላክ እንደምናመልክ ሁልጊዜ ይመሰክሩልናል። ሁልጊዜ ማለት ነው። ስቀጠቀጥ ጥያቄዎቼንም አይቀምሷቸውም ነበረ። ወላ ጴንጤ ማለት ነው። እኔ ያላዳረስኩት ሰው የለም። እውነት ሁሉንም ጠይቄያለሁ። ቲክቶክ ላይ እዚህ ዘመን ላይ ሁሉንም እዚህ አሉ የሚባሉ የክርስትና አቃቢዎች እንደዚህ ፊት ለፊት ተገናኝተን ጥያቄ ጠየቂያቸው ለእኔ ጥያቄ ከተወሰኑት በስተቀር ለእኔ ጥያቄ ከመመለስ ይልቅ እኔን አዋርዶ እኔን አቃሎ ማስወረድ ነው። እኔን ሙስሊም ነህ በሚል ስም ፈርጀው እንትን አሉኝ። በዚህ ሁኔታ ነው እንግዲህ በየክርስቲያን ቤት ውስጥ ያሉ ሙስሊሞች እኛም ጋር ንጽጽር አለ ብለው ኢንቫይት አድርገውኝ ወደ እስልምና እነ ኡስታዝ ወሒድን አወቅኩኝ፣ እነ ታላቁ አብርሃምን አወቅኩ። በዚህ አጋጣሚ ስለ እስልምና ማወቅ ጀመርኩኝ። ከዛ አንድ ምንድን ነው የሆነኝ እነሱ ጥያቄን አለመመለሳቸው የበለጠ ጥርጣሬ ማለት ውሸት ነው ማለቴ እየተጠናከረ መጣ። ከዛ ደግሞ ሙስሊሞቹ ጋር መጥቼ እነ ኡስታዝ ወሒድ የሚያነሱትን ጥያቄ ስሰም በቃ ገረመኝ ማለት ነው። ከዛ እኔ ደግሞ ባለውበት ኢንቫይሮንመንት ደግሞ የሚፈጠርብኝ ጥያቄ አለ። ሲባል ጃቢር ሙስሊም ነው እንዲሆኑ ነው ሲባል መጨረሻ አልሐምዱሊላህ ሰለምኩኝ። እና እኔ ለመስለም የመጀመሪያ ምክንያቴ እነሱ ናቸው። የዛኔ ባይገፉኝ ለጥያቄዎች መልስ እኔ አንድ ቀን ተሳድቤ አላውቅም በፍጹም። እኔ ስድብ አልወድም። እኔ እንደውም የሚሰድበኝን ሰው ይቅርታ ጠይቄ ምናምን ነገር ነው እንጂ እኔ እንደዚህ አይመቸኝም። እኔ አልወድም። ምክንያቱም ጥንቅር ይበል። እኔ ከማይሳደብ ሰው ግን እኔ አሁን ሳልኖር እወድሃለሁ ለምንድን ነው የምወድህ? አትሳደብም በቃ ባንግባባ ጥያቄን ባመልስልን እንኳን ተጨዋውተን ተሳስቀን መጣል። ትላንትና ተሳስቀን ተጨዋውተን ስለተለያየን ነው ዛሬ መተክ እንደ ቤታችን እየተጫጫው እየተሳሳክ ያለከው ማለት ነው። በቤት ከፍተክ እንኳን ስታይኝ ኧረ ና ግባ ምናምን ትለኛለህ እንደ እንግዳ ማለት ነው። ያ ደግሞ ያለው ነገር ነው እንደዚህ ያደረገ እና በቃ የሆነ ወይኔ ሩቅ ነኝ ወይ እነሱ ሩቅ ነኝ ብዬ በቃ ሙስሊሞች ቤት ማዘውተር ጀመርኩኝ። በቃ ሙስሊሞች ቤት በቆየው ቁጥር ክርስትና ላይ ያሉ ጥያቄዎች እያደጉ መጣው። በቃ ሙሉ ለሙሉ ተስፋ ቆረጥኩኝ እና በቃ ጥያቄ መጠየቅ ተጀመርኩ። ለምንድን ነው የማሰልመው?
እና የሆነ ጊዜ ትዝ ይለኛል እነ ኡስታዝ ወሂድ ራሱ ሲጠይቁኝ፣ ብዙ ሰዎች ሲጠይቁኝ ለምንድን ነው ማሰልመው ተብዬ ስጠይቅ መልስ አይኖረኝም ነበር። እና ኡስታዝ ወሂድ ተውት በቃ ካላህ ጋር ይጨርስ አታጨናንቁት ይል ነበር። እና ይሄ ነው። እና በአሁን ዘመን ላይ ሜቢ በጣት የሚቆጠሩ የክርስቲያን ቤተሰቦች ሊኖሩ ይችላሉ እንጂ ቤታቸው ራሱ ሲገባ በቃ ይዘገንናል። እኔ እውነት እንትን አይደለም እታች ነብዩ መሐመድን ይኸውን እኛ ጋር ኮመንት አለ። አንድ ሙስሊም የሚሳደብ የለም ወላሂ ይኸው ካለም ይመወታል። እኔ የሙስሊም ጋር ወጥ የለም እያልኩኝ አለ እኔ ሲሳደቡ አይቼ አውቃለሁ። ገባው ግን የክርስቲያኖች ቤት አንድ ደቂቃ መቀመጥ አይቻልም። ነብዩን ይሳደባሉ፣ አላህን ይሳደባሉ፣ እኛም ማናምነውን ነገር ከታች ይጽፋሉ። በቃ ይዝግንን ነው የሚለው። እኔ ደግሞ አልሐምዱሊላህ አሁን ክርስቲያን ብንሰደብም ችግር የለውም ምናምን ነገር ይላሉ። እኛ ጋር ግን ችግር አለ። እኛ አምላካችን ነብያችን እየተሰደበ ጥንቅር ይበል። ለምን ሂዳያ ሳያገኙ ሁሉ ለምን ሳያገኙ አይከርሙ? ኖ አይሆንም። ህባ እና በቃ ገና ይጨንቃል። ገና ስትገባ ይጨንቃል። በቃ እና እየተሞሉ ይልካሉ። የተነሱት ሀሳቦች አሪፍ ነው። አብሶ የክርስቲያን አቃቢ እምነቶች ራሳችሁን ለማየት ብትሞክሩ አሪፍ ነው። እና ለታሪክ ግን ቢቀመጡ ሁለት እምላቸው ነገሮች ነበሩና ቢቀር ነው የሚሻለው። ይህንን ነገር እንትን ማለት ነው የሚሆነው። ሳልኖር እንግዲህ የእኔ ጥያቄ ያለክ ያልመለስካት እንግዲህ እንትን ተዋትና ለዛሬ ወደ ሌላ ጥያቄ እንሂድ። ኧረ ሲጀመር አንተ እኮ አታምንም። እንደው እኔ ዝም ብዬ ነው እንጂ የምዳረቀ እኔ ከዝንሮ ጋር በቃ የስላሴ አስተምሮ እኮ ገገም እምቢ አለ። በቃ ነገርኩ እኔ ምን ላድርግ እንግዲህ። አይ አይደለም መጨረሻ ላይ እኮ የጠየቅኩት ጥያቄ ተወው አልከኝ። በቃ ይቅርብኛል። አንተ ምንድነው የጠየቀኝ ጥያቄ? አምላክን ይወልዳል እያልከው ነው? አምላክ አምላክን ሲወልድ ራሱን የወለደው ወይስ ሌላ አምላክን የወለደው ብዬ ጠየቅኩት ጥያቄ። ኧረ እንዲህ የሚባል የለም፣ አልተጻፈም። ያጀማ አምላክን አይወልድም። ያመልከዋል ያልከውም ደግሞ ከተዋህዶ በኋላ የሚመልክ የለም። ኖ መምህር ኤፍሬም አሁን ሰውን እንደሚወልድ እግዚአብሔርን ይወልዳል አሉ አይደል ብለውኛል። አዎ ይሄ አሁን እግዚአብሔር ሲወልድ ራሱን የወለደው ወይስ ሌላ እግዚአብሔር ነው የወለደው ብዬ ጠየቅኩ። አሁን እሱ ለኔ እናንተ ያቆም ነው ቃሉ ነው የወጣ ቃሉ ነው እኮ። ወለደ ስንል ግን እንዴት ነው? አናሎጂካሊ ነው አንቶሎጂካሊ ነው የተረዳኸው? አንተ ወለደ ስንል ያ ወጣ እንደማለት ነው እናንተ በምትረዱበት እንግሊዘኛ ላውራ እስቲ እንደሰሙት እና እንደዛ እኮ በቃ ኦንቶሎጂካል ማለት ነው የባህሪ መገኘት ማለት ነው። ኦንቶሎጂካል በቃ ወጣ ነው እንደኛ መገኘት ነው። ያ ማለት ቃሉ ነው ከሱ ወጣ ነው። ሌላ የሚወጣ የለም። ቃሉ ከሱ ወጣ ተገኘ ነው መገኘት ነው ቃሉ። ወለደ ይሄ ሲራባ የሚኖር አምላክ የለንም እኛ። ገባኝ። አሁን ምንድነው ከአምላክ ውስጥ የወጣው አምላክ ራሱ ነው የወጣው ወይስ ሌላ አምላክ ነው የወጣው? በቃ ይሄ ነው ጥያቄያችን። ቃሉ ነው የወጣ። ያ ቃሉ ነው አምላክ የሆነ ቃሉ አካላዊ ቃል። ይኸውልህ ከኢየሱስ ለምሳሌ ስግው ቃል ኢየሱስ ክርስቶስ የምንለው ከተዋህዶ በፊት ኢየሱስ ክርስቶስ ወይም አማኑኤል ምናምን የሚባሉ ስሞች አልነበሩትም። አካላዊ ቃል ነው የሚባል። የአካላዊ ቃል ግን ራሱ ነው። እኔ ምንድነው የጠየኩህ? እሱንም እኮ አውቀዋለሁ እኮ። ምንድነው የጠየኩህ ጥያቄ? አይ ብታውቀውማ መተሰልም ነበር። አይጀማ አይደለም። እኔ የጠየኩህ ምንድነው? አሁን ለምሳሌ ቆይ ላስረዳ። ኡስታዝ አለክ አምላክን ወለደ የምትለኝ ያ ራሱን አምላክን የወለደ ወይስ ሌላ የወለደ ነው ያልከኝ? ቆይ አንዴ ላስረዳክ። የቋንቋ እጥረትም አለ አማርኛ ላይ ሲነገርህ ሳልኖር ሌላ ጥያቄ ማቅረብ ፈልጋለሁ ሲመቻችሁ። እሺ አንዴ ሳልኖር ዮሐንስ ወንጌል ምዕራፍ 31 ላይ እኔ ስለ ራሴ በመሰከር ምስክርነቴ እውነት አይደለም፣ ስለ እኔ የሚመሰክረው ሌላ ነው ይላል አይደለ? ማንን ነው ሌላ ነው ያለው? ኢየሱስ አባቱን። በቃ አሁን ልክ እንደዛ ያዘውና የኒቅያ ጉባኤ ላይ 3:25 ላይ የተወለደ እንጂ ያልተፈጠረ ከአምላክ የተገኘ አምላክ ይላሉ። አምላክ ምን ተገኘ? እውነት ነው አምላክ ተገኘ። ስለዚህ ያ ያስገኘው አምላክና የተገኘ ራሱን ነው ያስገኘው ወይስ ሌላ ነው ሲል አናዘር ኦፍ ዲፈረንት ካይንድ በሚለው ሳይሆን አናዘር ኦፍ ዘ ሴም ካይንድ በሚለው ያዘውና አምላክ ራሱን ነው የወለደው ወይስ ሌላ ነው የወለደው ነው ጥያቄው። አምላክ ሲወልድ አብ የሚባለው ቃሉ ወጣ ከሱ ወጣ ቃሉ ገባኛ ወለደ የሚለውን ትርጉሙን አይደለም የሚፈልገው እሱ
ኖ አይ እሱ በመቀዳደምም አልጠየቀህም። ስለ መቀዳደምም አልጠየቀህም። መወለድ ማለት ትርጉሙ ምንድነው ብሎ አልጠየቀህም። የጠየቀ ጥያቄ ምንድነው? እግዚአብሔር አብ ሲወልድ የወለደው ራሱን ነው የወለደው ወይስ ሌላ ነው የወለደው? ራሱን ነው የወለደው ወይስ ሌላ ነው የወለደው? አካላዊ ቃልን ገባኝ። ግን ሌላ ነው የወለደው ወይስ ራሱን ነው የወለደው? ጥያቄው እሱ ነው። አይ አካላዊ ቃል ፍጹም መልክ ፍጹም አካል ያለው ራሱን በራሱ እንዴት ይወልዳል? ራሱን በራሱ እንዴት ይወልዳል? ኡስታዝ ጥሩ። ስለዚህ አምላክና ያስገኘው የወለደው ኦፍ ኮርስ በቃ እሱ ነው የሱ ጥያቄ። ከዛ በኋላ ምንድነው የምታደርገው? አካል ዘማካል ባህሪ ዘምባህሪ ነው የተወለደው አይደል? ሲወለድ አካል ስለዚህ ባህሪም ነው የተወለደው። አካል ብቻ አይደለም የተወለደው ከአብ ባህሪ አይወለድም። አንድ ባህሪ አለ እንዴ ይላል። ከአካል ተገኘ ከባህሪ ተገኘ ይላል። አካል ዘማካል ባህሪ ዘምባህሪ የራሱ የሆነ አካል ዘማአካል ቢል የራሱ የሆነ ባህሪ አትከፈልም። አንድ ለምሳሌ የወልድ ባህሪ የመንፈስ ቅዱስ ባህሪ የሚባል አስተምህሮ የለም። ባህሪ አንዲት ናት። ባህሪ አይራባም። መለኮትነት አይራባም። አይ መለኮትነት አይራባም። ባህሪ አይራባም። አንድ መለኮት አለ። የተወለደ ግን ልጁ የሆነ የማይቀዳደም በእኩል የሆኑ አላቸው ማለት ፀሐይቱ ስትወጣ ልክ ጨረቃዋም ብርሃኑም ፀሐዋም ሙቀቷም እንደወጣ ባንድ ወጡ ቃሉን ወለደ እንላለን። ሃይማኖተ አበው ላይ ምዕራፍ 78 ቁጥር 8 ላይ ከዓለም ሁሉ አስቀድሞ አካል ዘእማካል ባህሪ ዘእምባህሪ የተወለደው አለ። ከአካል አካልን ከባህሪም ባህሪም ነው የተወለደው። አካል ብቻ አይደለም የተወለደው። ባህሪም ከተወለደ ባህሪ ደግሞ ምንነት ነው አይደለ? ራሱን የቻለ ባህሪ ያለው ባህሪ ተወልዷል እያልከ ነው ኡስታዝ ይላል። አዎ አካል ዘማካል ሃይማኖተ አበው ላይ ነው የሚለው እኔ አይደለም ብለው። ሃይማኖተ አበው ምዕራፍ 78 ቁጥር 8 ላይ ከዓለም አስቀድሞ አካል ዘእማካል ከአካል አካል ተገኘ ባህሪ እምባህሪ ከባህሪ ደግሞ ባህሪ ተገኝቶ ነው የተወለደው ነው የሚለው። ሃይማኖተ አበው ምዕራፍ 32 ቁጥር 19 ላይም አካል ዘእማካል ባህሪ ዘእምባህሪ ከአብ የተወለደ ተዋሃደ ይላል። ሃይማኖተ አበው ምዕራፍ 54 ቁጥር 21 ላይም ስለዚህ አብሲማዶስ ተባለ ይኸውም ከሁለት አንድ የሆነ ማለት ነው ይላል። አብሲማዶስ የሚባል ነገር አለ። ውእቱ ብሂል አሃዱ እምክሌቱ ይለዋል። ትርጓሜውም ከሁለት አንድ የሆነ ማለት ነው። ስለ ወልድ ስለ ሚስጥረ ሥጋዌ ሲናገር እምቅድመ ዓለም ግን ባለው ነገር ግን ከዓለም ሁሉ አስቀድሞ አካል ዘእማካል ባህሪ ዘእምባህሪ ብሎ ነው ያስቀመጠው። ስለዚህ ባህሪም ነው የተወለደው። አሁን እንግዲህ እኔ ባህሪ ይወለዳል የሚል ካንተ ሰማሁኝ። ይሄው ሃይማኖተ አበው ላይ ያለው እንድታየዋለህ። አይ እኔ ባህሪ ተወለደ ማለት እኮ ሁለት ባህሪ እንኳን ሌላ ቀርቶ እኮ የአብ ባህሪው ይሄ ነው የወልድ ባህሪው ይሄ ነው አይባልም በቤተ ክርስቲያን ታስተምሩ ነው አይደለም። ይለያያሉ ማለት ለምሳሌ ኤግዛምፕል ልንገርህ ሳልኖርዬ አንተ አሁን ለምሳሌ ከአባትህ ነው የተወለድከው አይደለ? አዎ። ስለዚህ አሁን አንተና አባትህ ስንት ሰው ናችሁ? ሁለት ነና። ስንት ባህሪ ያላችሁ? እኔ የራሴ ባህሪ ያለ የአባቱም የራሱ አንድ ባህሪ። ኧረ አንድ ባህሪ ነው ያላችሁ። ተው እንጂ በምንነት ማለት ነው። አንተ ተጣጣ ያንተና የአባትህ ባህሪ ስለሚመሳሰል አንድ ምንነት ነው ያለው። አንተም ሰው ነህ አባትም ሰው ነው። ሌላ ነገር አለ እንዴ? ዝንጀሮና ጢንዛ ነህ እንዴ? በሰውነትማ በዓለም ላይ ያለ የሰው ልጅ ነው። ይሄ እሱ ነው ማለት። ስለዚህ አሁን ምንድነው ሰውን ነው የወለደው ማለት አንችልም። ሰውማ ሰውን ነው የሚወልደው። ልክ ነው። ሰውን ሲወልደው ምንነቱ ምን ነው የሚወለደው ወይስ ማንነቱ ብቻ ነው የሚወለደው ከሰው? የሰውማ ማንነቱ ነው የሚወለድ። ስለዚህ በምንነት ግን አንድ ነው፣ አይነጣጠልም። በምንነት አንድ ነው። አዎ እንደዛ ማለት ነው። አብና ወልድም እንደዛ ናቸው። ዓለም ሳይፈጠር በፊት ትምህርታችሁን ነው የምነግርህ። ያው የኛ ትምህርት ውስጥ ለሚሊድ ወለሚወድ የሚናያለው ከዓለም አስቀድሞ አካል ዘእማካል ባህሪ ዘእምባህሪ ይላል። ራሱ የኒቅያ ጉባኤም ከአምላክ የተገኘ አምላክ ይላል። ከአምላክ ምንድን ነው የተገኘው እኮ? እንዲህ እኮ ነው የሚል የኒቅያውን እኮ ሁሉን እንዲህ ነው የሚል ዓለም ሳይፈጠር ከእርሱ ጋር በነበረ የአብ አንድ ልጁ በሚሆን በአንድ ጌታ በኢየሱስ ክርስቶስ እናምናለን። ከብርሃን የተገኘ ብርሃን ከእውነተኛ አምላክ የተገኘ አምላክ የተፈጠረ
ያይደለ የተወለደ በመለኮቱ ከእውነተኛ አምላክ ነው። አዎ ከእውነተኛ አምላክ የተገኘ እውነተኛ አምላክ ነው የሚለው አይደለ? አዎ ከእውነተኛ አምላክ የተገኘ እውነተኛ አምላክ። ስለዚህ ከአምላክ አምላክ ተገኝቷል እያለን ነው የተገኘ አምላክ የተፈጠረ ያይደለ። አዎ ነው የተፈጠረ አላልኩም። የተፈጠረ አይደለም የተገኘ ነው። አምላክ ነው ወልድ ትክክል እኮ ከአምላክ አምላክ ተገኝቷል ይላል እኮ መጽሐፉ ከአብ ጋር የሚተካከል። ስለዚህ ሲወልደው ወይም ሲያስገኘው ሲያስገኘው ራሱን ነው ያስገኘው ወይስ ሌላ ነው ያስገኘው? አምላክ አምላክን ሲያስገኘው የጃ ጥያቄ እሱ ነው። ቃሉን ነው ያስገኘው። ቃሉ ነው የተገኘው። ቃሉ ነው። አሁን እኮ ምኑ ተገኘ አይደለም እኮ ሲያስገኘው ራሱን ነው ያስገኘው ወይስ ሌላ ነው? ራሱ ነው ወይ ራሱን ነው ያስገኘው ወይ? ቃሉ ነው የተገኘ። ቃሉ አካላዊ ቃል ያብ ቃሉ። ሌላማ ከሆነ እኮ እያራባ ነው ወደ እንደዛ የሚል የለም። በል ቀጥል ጃቢሮዬ። ከብርሃን የተገኘ ብርሃን ከእውነተኛ አምላክ የተገኘ አምላክ የተፈጠረ አይደለ የተወለደ በመለኮቱ ከአብ ጋር የሚተካከል ያጀማ ይሄ ነው ኢየሱስ ማለት። ሌላ ነገር እንዳይዞርብኝ ይሄ ነው። እንደዛ ከሆነ ወልድ ማን ነው? አብ ወልድን የወለደው መቼ ነው? ዘመን አልተቆጠረለትም። ስለዚህ ከጊዜ በፊት ነው ወይስ በጊዜ ውስጥ ነው የወለደው? ቀን የለውም። ለዛ ገደብ የለውም። አባት የማይቀርመው ልጅ የማይቀርመው አባት እኮ ከጊዜ በፊት ነው ወይስ ከጊዜ በኋላ ነው የወለደው? ጊዜ ተቆጠርንበት። ለምን ፍጡር ነው አንልም እንዴ? ባንዳዱ ሀጂ ኡስታዛችን ተው። ዕብራውያን ምዕራፍ 1 ቁጥር 5 ላይ እግዚአብሔርም አለኝ አንተ ልጄ ነህ ዛሬ ወለድኩ ይላል። በጊዜው ዛሬ የሚለው ዛሬ ነው። በቃ አለቀ። ዛሬ የሚለው ዛሬ ነው። ወለድኩ ከበስ ዛሬ የሚለው ዛሬ ነው። ነገም ዛሬ ነው። ነገ ወዲያም ዛሬ ነው። አይደለም። ሉቃስ ወንጌል 2:11 ላይ ዛሬ በዳዊት ከተማ መድኃኒት ተወልዶላችኋል ይላል። ዛሬ የሚለው ዛሬ የምትለዋ ቱዴይ ማለት ይሄ ደግሞ ለክርስቶስ በስጋው ሲወለድ ነው። ይሄ ለክርስቶስ። ስለዚህ ዕብራውያን 1:5 ላይ ያለው ዛሬ ወለድኩ የሚለው በስጋ ነው የሚነገረው። አውግስቲን እንደዛ ብሎ ነው ያስቀመጠው። እግዚአብሔር ኢየሱስን የወለደው በጊዜ ውስጥ ነው ወይስ ከጊዜ ውጪ ነው የወለደው? ከስጉ በኋላ ነው ወይስ? ኖ እግዚአብሔር አንተ ልጄ ነህ እኔ ዛሬ ወለድኩ ሲለው ዛሬ የሚለው ነገር በቱሞሮ እና በኢስተርዴይ መካከል ያለ ነው ማለት ቱዴይ ማለት በትናንትናና በነገ መካከል ዛሬ ወለድኩ። አይቀዳደም። ዛሬ ታይም አይደለ እንዴ? እግዚአብሔር ወልድን ሲወልደው አይቀዳደም። ዛሬ ቱዴይ የሚለው ነገር ታይም ነው ወይስ ታይም አይደለም? አይቀዳደሙም። ያለ መቀዳደም ኡስታዝዬ አስተምሩትን ልናገር እኔ። አይ ዛሬ የሚለው ነገር ዛሬ ወለድኩ ሲል ዛሬ የምትለዋ ነገር አት ሰርተን ፖይንት ታይምን አታመለክትም ወይስ ታመለክታለች? እኔ እስከ ኔትወርክ አስቸገረ። ምቀኛ በድረስ ኡስታዝዬ አባት የማይቀድመው ልጅ የማይቀድመው አባት መቀዳደም ካስፈለገው እንደዚህ የሆነ ሰዓት ይቀዳደም አለበት ማለት ነበረብን። ግን አባት የማይቀድመው ከስንፋስ ማን ነው ቀድሞ የተፈጠረው? ኡስታዝ አንተ መቀዳደም የምትመልሰው ከልልና ከስንፋስ ቀድሞ እንደ ባይብል ከሆነ አብና ወልድ ማለት በደንብ አድርገው ነው የሚቀዳደሙት። አንደኛ በጊዜ ውስጥ ነው የተወለደው። ሁለተኛ ነገር ደግሞ በጊዜ ውስጥም ነው የፈጠረው ራሱ። አሁን ወለድኩ ማለት ፈጠርኩ ማለት ነው። ፈጣሪ ጾታ የለውም። ዮሐንስ ወንጌል 4:24 ላይ መንፈስ ነው፣ ጾታ የለውም። ረቂቅና ምጡቅ ነው፣ ወንድም ሴትም አይደለም፣ ጾታ የለውም። ጾታ ከሌለው ፈጣሪ ወለደ ማለት ፈጠረ ማለት ነው ትርጉሙን ደግሞ የቱ ጋር እናገኘዋለን? መዝሙረ ዳዊት ምዕራፍ 90 ቁጥር 2 ላይ እናገኘዋለን። ተራሮች ሳይወለዱ ይላል። በማለት ነው ትርጉሙ። ዛሬ መጽሐፈ ምሳሌም ላይ ያለው አብሬ ተራሮች ሳይወለዱ ነው። ተራሮች ሳይወለዱ አንተ ነበር ሲለው ተራሮች ሳይወለዱ ሲል ማለት ነው ትርጉሙ። ተራሮች ሳይወለዱ ምን ማለት ነው? ሳይወለዱ ማለት ቅድምናውን ነው የሚያሳይ። ተራሮች ሳይወለዱ ሲል ሳይወለዱ ሲባል ተራሮች ይወለዳሉ። ሳልፈጥር ገና ሳይወለዱ ሳልሰራ ማለት ነው። ስለዚህ መወለድ ማለት መፈጠር ማለት ነው ትርጉሙ። መወለድ የሚለው ተካራይ ቃል
ኖ አይ እኔ እንደ ባይብሉ ነው የሄድኩት። እንደ ባይብሉ መወለድ ማለት መፈጠር ነው ብሎ ነው ያስቀመጠው። አንተ መወለድ ማለት ትርጉሙ ምንድን ነው? መወለድ ማለት በእውነት መፈጠር አለ፣ መገኘትም አለ። ኦኬ መገኘት ማለት ነው ብለን እንያዘው እኮ ኢየሱስ ከአብ ወለደው እኮ ኢየሱስ ክርስቶስ ወለደው እናምናለን እኮ እኛ። ገባኝ። እምቅድመ ዓለም ከአብ ኢየሱስን ስላስገኘውና ስለወጣ ነው ተወለደ የተባለው ትርጉሙ ከአብ ወልዶታል እኮ ወልዶታል እኮ። አይ ትርጉሙ ነገር እኔ መወለድ ማለት መፈጠር ነው በቢል ፈታሁት። አንተ ደግሞ መወለድ ማለት በእንደዚህ ነው ብለህ ፍታው። እኔ ደግሞ መገኘት ነው የምለው። መገኘት አብሮ የነበረ የወጣ የተገኘ ተወለደ። የወጣ የተገኘ ኦኬ ጥሩ። መንፈስ ቅዱስ ከአብ የወጣና የተገኘ ነው ወይስ አይደለም? ከአብ ነው የወጣ መንፈስ ቅዱስን የተገኘውም ከአብ ነው። ከአብ ነው የተገኘው የወጣው ማለት ነው። መገኘው አብ ነው። መንፈስ ቅዱስ ልጁ ነው የአብ የተወለደ ነው። እሱም መንፈስ ቅዱስ አልተወለደም፣ ሰራጺ ነው። ወጣ እንጂ ተወለደ አይባልም። የመወለድ ግብሩ መንፈስ ቅዱስ ሰራጺ ነው። ወልድ ደግሞ ስለዚህ መንፈስ ቅዱስም የተገኘና የወጣ ከሆነ ለምንድን ነው ልጅ ያልተባለው? መወለድ ማለት መውጣትና መገኘት ከሆነ መንፈስ ቅዱስም ከአብ ተወልዷል። ግብር የሚባል አለ። ግብር ነው አይደለም እኮ ስለሞታው ትርጉሙን ነገርከኝ። የወልድ ግብሩ ሌላ ነው። የመንፈስ ቅዱስ ግብሩ ምንድን ነው? መስረጽ የሚሰርጸው ደግሞ ማለት ነው በአማርኛ ካቶሊኮቹ ከወልድ የሚሰርጻል ይላሉ። መስረጽ ማለት ትርጉሙ ምንድን ነው በአማርኛ? መውጣት ነው። ከአብ ይወጣል ይሰርጻል ማለት ወልድ ከአብ ወጥቷል። ወልድ ከአብ ወጥቷል ወይስ አልወጣም? ወልድ ደግሞ ከአብ ተወለደ። ወጥቷል ወይስ አልወጣም ያልኩት ጥያቄ። ወጥቷል ወይ ተወለደ ነው የሚባል፣ ወጣ አይባልም። ከአብ ወጥቼ ይላል። ከአብ ወጥቼ ይላል። ወጥቷል ወይስ አልወጣም? ኢየሱስ መጣው ተወለድኩ። አዎ ግን ወጣው ይላል። ወጣው ይላል አይደለም? መጥቻለሁ ሲልና ሰረጸ አይደል? የአብ ግብሩ መወለድ ነው። ተወልዶ ወጥቼ መጣሁ። መስረጽ ማለት በግዕዝ ነው። በአማርኛ አድርገውና ማለት ነው። ይኸውልህ መስረጽ ማለት ትርጉሙ መውጣት ማለት ነው አይደል እንዴ? ሰረጸ ወጣ ይላል እኮ ሰረጸ ወጣ። ስለዚህ ወጣ ማለት ከሆነ ወልድም ሰርጿል ወይ ከአብ ሰርጿል ነው ወይስ ተወልዷል ነው የሚባለው? መንፈስ ቅዱስ የአብ ምኑ ነው? ሕይወት አካላዊ ቃል ነው። ትንፋስ አይደል እንዴ? ይችን ምድር አብ ሲፈጥር የፈጠረው በራሱ ልብነት አስቦ በወልድ ቃልነት ተናግሮ በመንፈስ ቅዱስ ኩነት ላይ ነው። እኔ ኩነት ላይ ፈጠረ ምን ነው? እሱ ኩነት ነው። እኔ ኩነትና እንትን ይለያያል። ኩነታቸውን ነው የምናየው። ስለ ኩነት አይደለም ያወራናል። እኛ ደግሞ ስለ ፈንክሽን ነው። ስለ ግብር ነው የምጠይቀው። ስለ ግብር ላይ ስጠይቅ ወልድ ከአብ ሞት ስለወጣ ሰረጸ ማለት እንችላለን ወይ? ምክንያቱም ሰረጸ ማለት ትርጉሙ ሞታት ማለት ነው። ግብሩ አይደለም ተወለደ ነው የምንል። ወልድም ተወለደ ነው ለምን እኮ በስረጽ ማለት ሞታት ከሆነ ወልድስ በግብር ደረጃ ወጥቶ የለ ወይ? ከአብ የወጣ አይደለም ወይ በእናንተ ትምህርት? ስለዚህ ሰረጸ ማለት አይቻልም ወይ? ሰረጸ ማለት አይቻልም። የሚሰርጸው መንፈስ ቅዱስ ነው። ግብራቸው የተለያየ ነው። በአማርኛ ረኩትና ከአብ ወጥቼ ይላል ኢየሱስ ዮሐንስ ወንጌል 13:26 ላይ ከአብ ወጥቼ ይላል። ስለዚህ ከአብ ወጥቼ ስል ከአብ ሰርጬ ማለት ነው። የወልድ ከአብ የሰረጸ ነው። ምን ችግር አለው? አይ እንደሱ አይደለም። አምላክ እንደሱ አይደለም ኡስታዝ። ወልድ ሰረጽኩ አይልም። ወልድ ተወለደ። መንፈስ ቅዱስ አልተወለደም። ወጣው የሚለው በግዕዝ ሰረጽኩኝ ማለት ነው። ራሱ መስረጽ ማለት ነው። ወጣው ተገኘሁ መጣሁ ለማለት ነው። ወጣው የሚለው ተገኘሁ መጣሁ ለማለት ነው። ስለዚህ መንፈስ ቅዱስ የአብ ልጅ ነው፣ ከአብ የተወለደ ነው። ወልድ ደግሞ ከአብ የሰረጸ ነው ማለት ነው። ትርጉማቸው አንድ አይነት ከሆነ አብ የወለደ አብ ሁለት መስረጽ ማለት መውጣት ማለት ከሆነ መወለድ ማለት አንድ አይነት ከሆነ ወልድና መንፈስ ቅዱስ ከአብ ተወልደዋል ወይም ሰርጸዋል ማለት ለምን አንችልም ነው የኔ ጥያቄ። እስቲ ቆይ ልንገር ኡስታዝ፣ አሁን ጥሩ ፖይንት ስላመጣ የአብ ግብሩ ምንድን ነው? አብ ግብሩ መውለድ። እሺ ወልድስ? የወልድ ደግሞ ግብሩ ደግሞ መወለድ። እሺ መንፈስ ቅዱስስ? መንፈስ ቅዱስ ግብሩ ደግሞ መስረጽ። ግብራቸው አንድ ነው የተለያየ ነው? የተለያየ ነው። ትምህርታችሁ ነው እኮ የእናንተ እንጂ እኔ እኮ ትምህርታችሁን አይደለም። እኔ ትክክል እኮ ነው። ጥሩ እየመጣ ነው ኡስታዝ ጥሩ እየመጣ ነው። ስለዚህ ወልድ መንፈስ ቅዱስ አይደለም።
ወልድ መንፈስ ቅዱስ አይደለም። ወልድ መንፈስ ቅዱስ አይደለም። አብ መንፈስ ቅዱስ አይደለም። እሱ እኮ ምንም ችግር የለውም። በቃ አለቀ። የፈንክሽኑ ብቻ ሳይሆን ፍጹም መልክ ነው ያላቸው፣ የተለያዩ በአካልም ይለያያሉ። አዎ አሁን በአካል ከተለያዩ በስም በግብር ይለያያሉ። በሶስት ነገር ይለያያሉ። በስም በአካል በግብር ይለያያሉ። የኔ ጥያቄ ምንድነው? በስም በአካል በግብር ከተለያዩ ግብር ላይ ግን አብ ወልድን መንፈስ ቅዱስን አሰረጸ ማለት አወጣ ማለት ከሆነ ወልድ መንፈስ ቅዱስ ብቻ ሳይሆን ወልድም ወጣ ብላችሁ ካመናችሁ ወልድ ሰረጸ ለምን አትሉም ነው የኔ ጥያቄ። የወልድ ግብሩ መወለድ ነዋ እንዴ? አብ ይወልዳል እንጂ ይሰርጻል እንጂ አይወለድም። አዎ መወለድ ማለት መገኘት ነው አላችሁን። መወለድ ማለት ትርጉሙ መገኘት ነው አላችሁን። መንፈስ ቅዱስ ደግሞ ከአብ የወጣና የተገኘ ነገር ነው ብላችሁ አመናችሁ። ካመናችሁ መንፈስ ቅዱስ ተወልዷል ለምን አላችሁ? መንፈስ ቅዱስ የአብ ልጅ ነው ብላችሁ ለምን አታምኑም ነው የኔ ጥያቄ። እንዴ መንፈስ ቅዱስ እኮ ለአብ ሕይወት እኮ ነው። መንፈስ ቅዱስ የሌለበት እኮ አልፈጠረም እኮ ኖ ጥሩ እኮ ነው የመጣው ኡስታዝዬ። መንፈስ ቅዱስ የሌለበት አብ ብቻውን አልፈጠረም። ወልድ ብቻውን መንፈስ ቅዱስና አብ የሌለበት አልፈጠረም። ሞናርኪ ኦፍ ዘ ፋዘር ትቀበላለህ ሳልኖር? ሞናርኪ ኦፍ ዘ ፋዘር እነሱን እንደ ኡስታዝዬ እዚቹ በአማርኛው አታረጋትም? ወደዚህ ሞናርኪ ኦፍ ዘ ፋዘር ማለት ጎርጎርዮስ ዘንዚናዙ ጎርጎርዮስ ዘኑሲስ እና ዘንዚናዙን ማን እንቀበላለን እንጂ እና የማን ነው የባስሊዮስ የቂሳሪያው ባስሊዮስ ሶስቱ የቀበድሲያ አባቶች የሚባሉት እነዚህ ሶስቱ ያስቀመጡት ሞናርኪ ኦፍ ዘ ፋዘር አለ። አብ አስገኝ ነው አንድ አምላክ። የተወገዙ አባቶች አሉ። የተወገዙ አባቶች አሉ። አልተወገዙም። እነሱ ሶስቱ አልተወገዙም። እነዚህ ሶስቱ ሞናርኪ ኦፍ ዘ ፋዘርን ያመጡት ናቸው አይደል? ትምህርቱን ኡስታዝ እየጠፋ ስልክ ገባበት መሰል። ያ ጀማ በዛውን ፎሎ አድርጉኝ እስቲ በዛው ባካችሁ። ኧረ እንደው ግራው ገባን። አሰላሙ አለይኩም ወንድሜ። ወአለይኩም አሰላም ወራህመቱላህ። ቀጥል አሌክስ። ኡስታዝ ወጡና ሳልኖር አትግደለኝ። ሰላም ነህ? እግዚአብሔር ይመስገን። እንዴት ናችሁ? አልሐምዱሊላህ ሰላም ነኝ። አንድ ጥያቄ ልጠይቅህ። ቀደም ስታወሩ አብና ወልድ በአካል ይለያያሉ አልከን። በአካል የሚለያዩት የአብ አካል የወልድ አይደለም፣ የወልድ አካል የአብ አይደለም አልክ። የአብ አካል የወልድ አይደለም፣ የወልድም የአብ አይደለም። በአካል የሚለያዩት በመካከላቸው የቦታ ልዩነት ስላለ ነው ወይንስ የቦታ ልዩነት ስለሌለ? ይከታ ስልክ ገብቶ አብ ወልድ አይደለም፣ ወልድም አብ አይደለም። እኔ የቦታ ልዩነት አልተማርኩም እንደዛ የሚል አብ ግን ወልድ አይደለም፣ ወልድም አብ አይደለም። በአብና በወልድ አካል መካከል ልዩነት አለ። አብ ወልድ አይደለም፣ ወልድ አብ አይደለም። ስለዚህ ቦታ ስላለ ነው ወይንስ ስለሌለ ነው? ምን ነው እንግዲህ ለአምላክ እንዴት አይነት ቦታ እንሰጠዋለን? ግን ያለውን አንድ ደቂቃ ብሰጠኝ በደንብ አድርጌ ብናገር ፈቃደኛ ከሆንክ። ማንም ያወራው ቀጥሉ የሚያወራ ሰው አለ መሰለኝ። ይቅርታ ኡስታዝ ቤሪያ ነኝ አብደላህ እና ሰላም አለይኩም ወራህመቱላሂ ወበረካቱ። ወአለይኩም ሰላም ወራህመቱላሂ ወበረካቱ። ማሻአላህ በጣም ብዙ ሰው ሲጠይቅ ነበር ዛሬ። በሆነ ጉዳይ ለ15 ቀን ምናምን እንትን ተፈጠረ። ከዛ ወንድሜን አገኘሁትና በሱ አካውንት ነው የገባሁት። ማሻአላህ በቃ እስቲ አውራው እንትን። በነገራችን ላይ ሳልኖር ሞናርኪ ኦፍ ዘ ፋዘር የሚባለው አንድ አምላክ የሚባለው አብ ነው። ወልድና መንፈስ ቅዱስ ደግሞ ከሱ የወጡ ናቸው። ስለወጡ ነው አምላክ የሚባሉት። ማትናቴዎስ ሲናገር ወልድ የሚባለው የወልድ አምላክነት ከአብ የተላለፈ ነው ይላል። ሰምተው ከሆነ ሲያስተምር የወልድ አምላክነት ከራሱ ያገኘው ነገር ሳይሆን ከአብ ተላልፎ ያገኘው ነገር ነው ብሎ ነው የሚያምነው። የኮንዲሽናል ፕሪሲዲስ የላቸውም እንደ አብና ወልድ የላቸውም። ሳልኖራለህ አላቸው ኮንዲሽናል ፕሪሲዳ የላቸውም አላቸው አብና ወልድ። ፕሪሲዳ ምንድነው ኡስታዝዬ? ፕሪሲድ ማለት እሺ፣ ቆይ ልንገርህ በአማርኛ አላልከው። መቀዳደም ክሮኖሎጂካልና የጊዜ መቀዳደም የላቸውም አይደል? ከጊዜ በፊት ምቅድመ ዓለም ስለሆነ ትምህርቱ ምቅድመ ዓለም ስለሆነ አብ ወልድን የወለደው። ኦኬ፣ የሁኔታ መቀዳደም ግን አላቸው። ኮንዲሽናል አላቸው። ጊዜ መቀዳደም የላቸው።
አላቸው አይደለ? የጊዜ መቀዳደም አላቸው በመካከላቸው። ድመት ያስጨውብናል እንዴ? ሳልኖር የጊዜ መቀዳደም የላቸውም አብና ወልድ? ሳልኖር አለ? የጊዜ መቀዳደምማ የላቸውም እኮ ኡስታዝ። የሁኔታስ መቀዳደም የሁኔታ መቀዳደም የላቸውም። ግን እንደው በመካከል ላይ አንድ ነገር ብጠይቅ ፈቃደኛ ከሆንክ የሁኔታስ መቀዳደም አላቸው ወይ? መቀዳደም የላቸውም ወይ? በሁኔታ አይቀዳደሙም ወይ? የለም ኡስታዝ። አንድ ጥያቄ ብጠይቅ ኡስታዝ። በሁኔታ ይቀዳደማሉ። በእናንተ ትምህርት ማለት ፈቃደኛ ከሆንክ መንስኤና ውጤት አይደሉ እንዴ አብና ወልድ ማለት ኡስታዝ? አይ መንስኤና ውጤት አይደሉም ወይ? አንደኛው አይ ድመቷ ናት የበጠበጠችን። እሺ ኡስታዝ አልሰማም። እኔ እሰማለሁ። ኔትወርኩ ይሰማኛል። እስቲ ጃቢር አዋራው ቤራ አውራ እስቲ ተወሰደ። እሰማለሁ ኡስታዝ። ትሰማለህ? ሳልኖር ኧረ አለሁ አለ በአብና በወልድ መካከል የሁኔታ መቀዳደም አለ ወይንስ የለም? የኡስታዝ ጥያቄ። አልሰማም። ምን አሁን ትሰማለህ? በአብና በወልድ መካከል የሁኔታ መቀዳደም አለ ወይንስ የለም? ኡስታዝ ይሰማል? ኡስታዝ ሰላም አለይኩም አሌክስ ነው ፍላይት ሞድ ያደርግ ለ15 ሰከንድ ንገሩት እስቲ። የኔ እየተሰማው አይደለም። ላስወርደው ዝም ብዬ ኡስታዝ ላስወርደውና ሪኩዌስት ይላክ።